ሰላም ውድና የተከበራችሁ የለኔቱ ተከታታዮች እንኳን ደህና መጣችሁ። ዳጣ ድራማን ክፍል 87 ይዤላችሁ ከች ብያለሁ። ወይዘሮ ማርታ በስተመጨረሻ ዳጣን እንቅ አደረገቻት። አቶ ደረጀም ራሱን መቆጣጠር አቅቶት በድንገት እየተሰቃየ ይገኛል። ማርታ እንግዲህ እስከ ዛሬ ድረስ አበጌልን ስትናገር እኔ በፍጹም አላመንኩሽም ነበረ። ለካ በልጆቼ መካከል ገብተሽ እያሰቃሽ ያየሻቸውና ቤቴን እያፈረሽና እያመሰቃቀልሽ አደገኛ ከባዷ ጊንጥ ነሽ ብላ አለቻት። ከዛም እንግዲህ ወይዘሮ ማርታ በስተመጨረሻ ዳጣን ሲጥ አደረገችና አንቺ የማነሽ ልጅ ከየትስ ነው የመጣሽው እያለ ስታሰቃያት የአቶ ሲሳይ ልጅ እንዳልሆነች ዳጣን አፈረጠችው። አቶ ደረጀ ደግሞ በዳጣ እጅጉን አዘንና ዳጣ ብዙ ፈተናዎችን አልፈሻል፣ እንዴት እንደዚህ ታደርጊያለሽ? እኔ ራሴ ቀስ ብዬ አረጋግቼ ነግራታለሁ ብዬ አይደለ እንዴ አብጌልን ምኝታ ክፍሏ አስገብቼ እስከ ዛሬ ድረስ የቆለፍኩባት። ከባድና ልክ ያልሆነ ነው ያደረግሽው ዳጣ በማለት አቶ ደረጀ ምንም ቢሆን ይሄ ጥሩ አይደለም ብሎ አቶ ደረጀም እንግዲህ ዳጣን ሲቆጣት አባዬ ቆይ እኔ ምን አድርግ ነው የምትሉኝ? እኔ ከጎዳና ከወጣሁ ጀምሬ አንድ ቀንም በደስታና በጥሩ ነገር አልፌ አላውቅም። ሁልጊዜ በጭንቀት ነው። አሁን ላይ ግን ከምትበለው በላይ በጣም አዘኛለሁ። ከዚህ በላይ መሰቃየት አልፈልግም፣ ይበቃኛል። እኔ የምፈልገው ጎዳና ላይ ወጥቼ በነፃነት መኖር አለብኝ ብላ ስትል ማርታ ደግሞ አሁን ኮተትሽን ይዘሽ ውልቅ ማለት ትችያለሽ። አብጌልን እስከ ዛሬ ለምንድን ነው የምትጠላት? ለምንድን ነው ዳጣን የማትወዳት? እያልኩኝ ጥያቄ አበዛባት ነበር። ለካ ችግሩ ከአንቺ ሆኖ ነው ልጄ መከራውን ስታይ የነበረው በማለት ወይዘሮ ማርታም እንግዲህ በጣም ዳጣን አፋጠጠቻት። ሰላም ሰላም! ውድ የተከበራችሁ የቻናሌ ቤተሰቦች እጅግ በጣም በጉጉት ስንጠብቅ የነበረው የዳጣ ድራማ እንደቀጠለ ይገኛል። ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ ስለምታበረታቱኝ ከልብ አመሰግናለሁ። እንግዲህ ዳጣ በመጨረሻ ከዛ ከቤት ወጥታ ጎዳና ላይ እንድትኖር ተወስኖባት አቶ ደረጀ ወይዘሮ ማርታን ባደረገችው ነገር ከባድ ጸጸትና ስቃይ ውስጥ ገባ። ከዛም እንግዲህ እባክህን ደረጀ እስከዛሬ ድረስ ልቤን ሰብረኸዋል። አሁን በኋላ ይበቃኛል። ከአሁን በኋላ የፈለኩትን ነገር ማድረግ አለብኝ። እስከዛሬ አቃጥለኸኛ ምን እንድትል አልፈልግም ብላ ዳጣ እዚህ ቤት እንድትኖር አልፈልግም በማለት ከዛ አቶ ደረጀም ራሱን ይዞ በጣም ተናዶ በጣም ስሜታዊ ሆነ። ናታንም ተከተላትና ዳጣ አይዞሽ፣ ሁሉም ነገር ለበጎ ነው። በሆነ አጋጣሚ በሆነ ጊዜ እኔና አንቺ እንገናኛለን። አሁን አንቺ ከወጣሽ እኔ ተከትዬ መውጣት የለብኝም። እመኚኝ፣ ጊዜውና ሰዓቱ ሲደርስ ሁሌም አሸናፊ ነን ብሎ ለዳጣ ናታን ትልቅ ሞራል ሰጣት። ከዛም እንግዲህ ዳጣ ደግሞ እያበደችና ራሷን መቆጣጠር አቅቷት አባዬ እስከ ዛሬ ድረስ አንተነ ለዚህ ችግርና ፈተና እየዳረከኝ፣ ምንም ቢፈጠር ምንም በህይወቴ ላይ ትልቅ አሻራና መስዋዕትነት የከፈልክልኝ አንተ ብትሆንም አሁን ላይ ግን ከማየጎን ሆነህ ማስወጣት የለብህም ነበረ። ለዛም ነው እውነታውን አትናገር፣ ይሄ ቤት ይፈርሳን ይበላሻን እያልኩህ የነበረው። አንተ ግን በጭራሽ ምንም እየሰማኝ አልነበረም ብላ ዳጣ ከሚባለው በላይ ለቅሷን ቀጠለኝ። አቶ ደረጀ እጅግ በጣም በሚያሳዝን ሁኔታ በሚገርም ሁኔታ በጣም ዳጣ ከዛ ከቤት ስትወጣበት ራሱን መቆጣጠር አቃተው። ሰላምዬ እንግዲህ ልጇን ወልዳ ስትትትላ ወደ አቶ ደረጀ ቤት መጣችና እኔ እትዬ እስከ ዛሬ ድረስ ደብቄሽ የኖርኩት ትልቅ ሚስጥር አለ። እሱም ምንድን ነው? አንቺ ወደ ስራ ቦታ በሄድሽ ጊዜ ከጋሼ ጋር የተፈጠረ ትልቅ ነገር አለ ብላ ጉዱን አፈረጠችው። ምንድን ነው ንገሪኝ ብላ ስትላት የተፈጠረውን ነገር ለወይዘሮ ማርታ ስትነግራት
ማርታም ደነገጠችና ራሷን መቆጣጠር አቃተች። ሰላም አንቺም የቤት ሰራተኛ ሆነሽ አንቺም ከዳሽን ጭራሽ ባሌን አስተኝተሽ ይችን የምታክል ልጅ ወልደሽ እንዲሁም ደግሞ አርግዛችሁ ጠበቃችሁኝ። በጣም ትገርማላችሁ። ካሁን በኋላ ማንንም ማመን አልፈልግም። አንቺም ኮተትሽን ይዘሽ ልጆችሽን ይዘሽ ከቤቴ ውጭልኝ። አሁን በኋላ ማንንም አልፈልግም። ከቤትማ አልወጣም። ይሄ ንብረት እኮ እኔም 2 ልጆች ወልጃለሁ። ልክ እንደ አንቺ 2 ልጆች እንደወለድሽው ዳጣ ልጄ መሆኗን አምነሽ መቀበል አለብሽ ብሎ አቶ ደረጀ ከባድና ውሳኔ ወሰነ። ያንንም ውሳኔ ወይዘሮ ማርታ በግዷ መቀበል ሲያቅታት ዳጣ ላይ የፈጸመችው ከባድና አደገኛ መተናነቅ እጅጉን በጣም አነጋጋሪ ሆኗል። ናታንም እንግዲህ በተፈጠረው ነገር ዳጣ ምንም ማድረግ አልችልም፣ እኔም ያለሁት የሰው ቤት ነው ያለሁት እና አባዬና እማዬ ደግሞ ከአባቴ በላይ ብዙ መስዋዕት ከፍለው አሳድገውኛል። እነሱን በምንም አይነት ሁኔታ ማጣት አልፈልግም፣ ማስቀየምም አልፈልግም። ወደድሽም ጠላሽም እማዬ ውጭ ካለችሽ መውጣት አለብሽ። እኔ ግን ተከትዬሽ እወጣለሁ። እዚህ ቤት አንቺን ካጣሁኝ ለደቂቃ መቀመጥም መኖርም አልፈልግም ብሎ አላት። እሷም በጣም ግራ ተገባችና በጣም ሰተት ብላ ወደ ተፈጠረው ነገር ሄደች። አቶ ደረጀም ለረጅም ጊዜ ሲያሳስበውና እንዲሁም ሲያስጨንቀው ያስነበረው ራስ ምታት የሆነበት ምን ላድርግ ሲል የነበረውን እንግዲህ እውነታዎች በሙሉ ሰላም እንግዲህ አፍርጠዋለች። ሰላም ሁሉንም ነገር ተናግረዋለች። ስለዚህ ከጭንቀትም ተገላግሏል። እንግዲህ ወይዘሮ ማርታ ተቀበለውም አትቀበለውም እንግዲህ ባይታወቅም እንግዲህ ወይዘሮ ማርታ ግን አቶ ደረጀ ግን ከጭንቀቱ ተገላግሏል ማለት ነው። እንግዲህ ሰላም አቶ ደረጀ ሲደብቅ የነበረውን ሁሉ ጉድ እንግዲህ ሰላም ፍርጥርጥ አድርገዋለኝ። እንግዲህ ወይዘሮ ማርታ ዳጣን ትቀበላለች ወይስ አትቀበልም የሚለውን እናያለን ማለት ነው። ለማንኛውም ሰላምንም ዳጣንም የወለድሽንም ልጅሽንም ኮተትሽን ይዘሽ ከዚህ ከቤቴ ውልቅ በይ ብለው ሲሉ ወይዘሮ ማርታ ከዛ ሰላም ደግሞ እኔም እኮ የ2 ልጆች እናት ሁኛለሁ፣ ስለዚህ ከዚህ ቤት ለእኔም ይገባኛል፣ እንዴት ነው የምወጣው በማለት ከዛ ወይዘሮ ማርታም አቶ ደረጀን ለብዙ ጊዜ ሳምንህና ሳሞግስህ የነበርከው ባሌ ነበርክ፣ አሁን ግን ክደኸኛል በማለት ወይዘሮ ማርታም እንግዲህ በጣም ራሳቸውን መቆጣጠር እስኪያቅታቸው ድረስ በጣም ተናደዋል ማለት ነው። አቶ ደረጀም እንግዲህ የሆነው ነገር ሁሉ ሲያስጨንቀውና ሲያስጠብበው የነበረውን ነገር እንግዲህ ሰላም በአንድ ቀን ሁሉንም ነገር ፍርጥርጥ አድርገዋለች። ከዛ አርጁን ደግሞ ያው እንግዲህ የአብይል ፍቅር ስላለበት ያው እንግዲህ አርጁን ለአብይል እንግዲህ የመስተፋቅር ለናታን መስተፋቅር ለማድረግ እንግዲህ ገዝቶ የሰጣትን እንግዲህ ለናታን ለመስጠት አልተሳካለትም። ዳጣ ምንም ነገር አብይል ብትሰጥህም ሆነ የሚጠጣም ሆነ የሚበላ እንዳታምን ተለይተህ እንዳትበላ እንዳትጠጣ ብለው ስለነበረ ያንን እንግዲህ ምግብ አልበላውም እና ከዛም እንግዲህ አርጁንም እንግዲህ ለሱ መስሎት ነበረ ምስኪን፣ ግን እሷ ለናታን ነው። ከዛ አቶ ማነው አርጁንም እንግዲህ በጣም ተናዶ እሳት ጎርሶ አብይል ለምንድን ነው ከቤት የማትወጣው? ከቤት ሰሞኑን እየወጣች አይደለም፣ የት አለች ብሎ ዳጣንና ምጥንን ይጠይቃል። ምጥንና ዳጣ ደግሞ እኛ አላየናትም፣ ምክንያቱም አቶ ደረጀ አንድ ክፍል ቆልፎ አስቀምጦት ስለነበረ ጉዱን ሁሉ እንዳታወጣበት፣ ያው እንግዲህ አንድ ክፍል ቆልፎ ቢያስቀምጥባትም እንግዲህ ቀኑ ደርሶ ጫፍጫፉን ተናግረዋለች ማለት ነው። ከዛም እንግዲህ ወይዘሮ ማርታ በዛ ተናደው ዳጣን አንጠልጥለው ፀጉሯን ይዘው አንቺ ነሽ ልኬ እኔ ልጄን ሳሰቃያት ነበረ፣ ምንም ነገር ስታወራኝ አልቀበልም፣ ዳጣን ለምንድን ነው የምትጠላት እያልኩኝ እንትን ስል ልኬ አንቺ ነሽ ምናምን በማለት ወይዘሮ ማርታ እንግዲህ ዳጣን በጣም አሰቃይተዋታል ማለት ነው። አቶ ደረጀም እንግዲህ በጣም
ደንግጠዋል ማለት ነው። እንግዲህ ሰላም ሁሉንም ነገር አፈራርጠዋል ማለት ነው። ከዛ አርጁን ደግሞ በጣም ተናዶና እሳት ጎርሶ አስፋልት ላይ ቆሞ እያለ ምጥንና ዳጣም ወደ በጣ ገቡ ይሄድና አርጁን ምን ሆነ ነው ብለው በመጠየቅ ከዛ እኔ ተቀይር ያለው የመጀመሪያው የበፊቱ አርጁን አይደለሁም ሲል ከዛ ዳጣ ማናት ውሃዬ ደግሞ ምን ነው ተቀየርኩ? አንተ እኮ እንደ ድሮ ጥቁር ነህ ምንም የተቀየረ ነገር የለም ብላ ስትለው እኔ ውስጤ ነው እየተቀየረው በማለት እንግዲህ አርጁን በጣም ተናዶ ስለነበረ ከጓደኛው ጋር መጥቶ እንግዲህ አብይልን ወጥ ቤት ውስጥ ሲያገኛት እንግዲህ አብየል እንግዲህ ጓደኛውን አናቱን ብላ ጥለዋለች ማለት ነው። አብየልንም እንግዲህ ናታን አብሮ ስለነበረ ናታን አንተን የገደልከው ብላ ናታንን ልታሳስረው ነበረ። እንግዲህ ናታን ደግሞ ካሜራ ስለነበረ እሷ እንደመታችው በካሜራ ታይታለች ማለት ነው። እንግዲህ አብየል ወደ እስር ቤት ልትሄድ ነው ማለት ነው። ፖሊስ እየፈለገ ነው ማለት ነው። እንግዲህ አርጁንም አሳልፎ ይሰጣታል ማለት ነው። እንግዲህ ሰውየውን ጎትተው ወደ ጫካ ጥለውታል። ይህን ሁሉ ነገር ግን ያው አርጁን ስላየ ከዛ እንግዲህ ወይዘሮ ማርታን በጣም እየተጨነቀች ልጅ እስር ቤት ልገባ ነው በማለት ጭንቀት ላይ ትገኛለች። ከዛ ዳጣን ደግሞ ናታን ጋር ቁጭ ብለው ፍቅሩን እየገለጸላት እያለ እኔ ያለ አንቺ መኖር አልችልም ምናምን እያለ ሲል እሷ ደግሞ ምን ሆነ ነው ቤተሰቦች እኮ እየተጨነቁ ነው፣ እህቴ እኮ እስር ቤት ልትገባ ነው፣ አንተ ስለዚህ ታወራለህ እንዴ? የቢል ሊያስሯት ነው ወይ በማለት ፖሊስ ሊወስዳት ነው ወይ እንዴት ነው የሚሆነው ብላ ናታን በጣም ተጨንቃለች ዳጣን ማለት ነው። ወይዘሮ ማርታም እንግዲህ እያሰቡ ነው። ወይዘሮ ማርታ ቆይ አንቺ ልጅ ምንድን ባደርግሽ ነው መጨረሻሽ እስር ቤት ይሁን ልጄ በማለት ወይዘሮ ማርታም እንግዲህ በለቅሶ እየተሰቃዩ ይገኛሉ ማለት ነው። እንግዲህ አብይልንም በጣም ፈርታለች ማለት ነው። አባዬ በቃ ስለ ሁሉም ነገር በጣም ይቅርታ፣ ለምን ሆነ ይቅርታ ማለት ዳጣ የሰላም ልጅ ስለመሰለችኝ በጣም ይቅርታ ስትል እንግዲህ ከዛም ወደ ሌላ ቦታ ላከኝ፣ ወደ ውጭ ላከኝ ብላ ህግ እንዳይዝሽ ነው ወይ? ይኸውልሽ አንቺ ከሄድሽ እኔ ነኝ የምታሰረው። አይ አባዬ አንተን እኮ ቢያስሩህ ይለቁሃን ማለት እኔ ስለሆንኩኝ የበደልኩት እኔ ነው የሚፈልጉት። ህግን የፈራሽው ወይስ ፖሊስን የፈራሽው አባዬ? እንግዲህ አብይል እንግዲህ ወደ ሌላ ሀገር መሄድ አልፈልግም ስትል የነበረ አሁን ግን ሰው ስለገደለች ወደ ሌላ ሀገር ላከኝ እያለች ነው። አቶ ደረጀም እንግዲህ ወንጀለኛን ከደበኩኝ ስለዚህ እኔ ነኝ የምታሰረው ወዴትም አትሄጂም ብለው አቶ ደረጀም ደምድመውባታል ማለት ነው። ለማንኛውም ውድና የተከበራችሁ የቻናል ተከታታዮች አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። ሁላችሁም ላይክ፣ ሸር፣ ሰብስክራይብ ማድረግ አይከፈልበትም። ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ አበረታቱኝ። በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ። ስለነበረን ቆይታ ከልብ አመሰግናለሁ። ፈጣሪ አምላክ የምንወዳትን የኢትዮጵያን መሀሏን ገነት ዳሯን እሳት ያድርግልን። እኛንም በስደት ያለነውን ሁላችንንም በሰላም ለሀገራችን ምድር ያብቃ እና አመሰግናለሁ። ባይ ባይ። ውድና የተከበራችሁ የቻናል ተከታታዮች